ቆይ እኔ ምንም አልገባኝም። ሌባ ነው እንዴ? አዎ ሌባ ነው ቴቴ። አንገትህን እኮ ንቅ አድርጎ ነበር። እኔ ደህና ነኝ ቴቴ። ንቅ ያርጋ አባቴ አምላክ። አስደነገጠ አይደል ልጄ? ቴቴ እኔ ደህና ነኝ። አንቺን ነው እንጂ አስደነገጠብኝ። አቆሰልኩሽ አይደለም የኔ እናት? ኧረ እንኳንም በእኔ ያለፈ ልጄ። እንኳን አንተ ደህና ሆንክልኝ። እኔ እስከዚህ በኋላ በሞትም አይቆጨኝ። ግድ የለሽም፣ ምንም አትሆኝም፣ ደህና ትሆኛለሽ። አሁን የሆነ ቦታ ድረስ ብዬ እመጣለሁ። ከዛ ሌላ ሆስፒታል ሄደን የተሻለ ሕክምና ታደርጊያለሽ። የኔ ልጅ ደህና ነኝ፣ አታስብ። ቤቱን በደንብ ዘጋጋና ሂድ። አልቆይም ቴቴ፣ ቶሎ መለሳለሁኝ። እቺ ልጅ ማስወጣለኝ። እንደው አንተ ሌባ ነው አልከኝ። ማዲበል እንግዲህ አቶ አክሊሉን አንቆት እንግዲህ መሬት ላይ ዘርለው ወደ ቤት ገባ ማለት ነው። የአክሊሉ እናት እንግዲህ ምንድነው አንተ ማነ ሌባኔ ወይ ምንድነው የምትፈልገው? ለምንድነው የምትራራጠው? ቤት ውስጥ ምንድነው የምትፈልገው? ምን ፈልገህ ነው ካልተናገርከኝ? እያለች ከፊት ከኋላ እየሮጠች እንግዲህ ምን ፈልገ ነው እያለች እየጨቀጨቀች ነበረ ማለት ነው። ማዲበል እንግዲህ ቤት ውስጥ እየተራራጠ ሰገን እያለ እየተጣራ ነበረ ማለት ነው። ሰገን ተኝታ ነበረ እንግዲህ የአክሊሉ እናት ማዲበል ከኋላ እየሮጠች ምንድን ነው የምትፈልገው አንተ ሌባና እያለች ስትጠይቀው እንግዲህ ማዲበል ዞር ብሎ እንግዲህ የአክሊሉን እናት አንገቱን ያዝ አደረጋትና ሆነ ቦታ ደገፍ አድርጎ ከግድግዳ ጋር አስቀመጣት ማለት ነው። ማዲበል እንግዲህ ዘዴ አያጣም ማለት ነው። አስደግጧት ቁጭ አደረጋት ማለት ነው። ቤት ውስጥ እየሮጠ እንግዲህ እንደ አጋጣሚ እፍራታ ውሃ ልትቀዳ ስትወጣ አክሊሉ ወድቃ አየች ማለት ነው። ተጠግታ ስትጠራም ይሄ ሰውዬው ምን ሆኖ ነው መንፈስ ጥሎት ነው በማለት እንግዲህ ወደሱ ተጠግታ ታያለች ማለት ነው። ስታየው እንግዲህ ሰውዬው የለም ማለት ነው። ማዲበል እንግዲህ ወደ ውስጥ ቤት ውስጥ ገብቶ ሁሉም እያተረማመሰው ነው። ሞጎስና ሉላ ሀሳብ ውስጥ ገቡ። በድንገት እንደዚህ እንደገባ እንደዚህ ማድረግ አልነበረበትም እያለ ነበረ ሞገስም ማለት ነው። ማዲበል ግን ትዕግስት አላገኘውም ማለት ነው። እዛ አንድ ቀን ለማደር እዛ ትዕግስት የለውም ማለት ነው። ወዲያው እንደገባ ነው እሱ አጠናቅቆ መውጣት የነበረበት የፈለገው ማለት ነው። ቀን አይሰጠውም እንግዲህ ማዲበል የሆነ ነገር አደርጋለሁ ብሎ ካሰበ በዛውም እንግዲህ እንደጀመርኩ ጨርሳለሁ እያለ ቤት ውስጥ እየተሯሯጠ እንግዲህ ሰገን እያለ ቤቱን በአንድ እግሩ ቆማል። እናትዮ እንግዲህ ምን ፈልገ ነው አንተ ሌባ ነው እያለች ከኋላ እንግዲህ እንደዚህ አድርጎ አስደግፎት ቁጭ አደረገ ማለት ነው። የማዲበልን ድምጽ ስትሰማ እንግዲህ የመጀመሪያ እያለች ሰገን እንግዲህ ከተኛችበት ቦታ ቀናትላ ድምጹን ትሰማለች ማለት ነው። ድምጹ ስትሰማ እንግዲህ የመጀመሪያ እዚህ ነኝ የመጀመሪያ ትላለች ማለት ነው። አክሊሉ እንግዲህ እፍራታ እንዳየች ሮጣ ገብታ መርዙን ትጠራለች ማለት ነው። መርዙ ስትጠራ ምን ሆነሽ ነው ይላታል ማለት ነው። ማዲበል ወድቋል ውጭ ላይ ትላለች ማለት ነው። ምን ሆኖ ነው የወደቀ ስትለው እኔ አላቅም እንደዚህ ነው ያየሁት ምናልባት መንፈስ ጥሎ ይሆናል ትላለች እፍራታ ማለት ነው። ወይኔ በቃ ማዲበል ነው የሚሆነው እኔ ራሴ እብድ ነኝ እሱ ሰውዬው እዚህ ቤት ያስገባው በማለት እንግዲህ መርዙ በጣም እየተናደደ ይገኛል ማለት ነው። በጣም ፈርቷል እንግዲህ ማዲበልን እዛ ቤት ያስገባ መርዙ ስለሆነ መርዙ በጣም አክሊሉን ፈርቷል ማለት ነው። ምክንያቱም አይለቅም እንግዲህ ነፍስና ስጋውን ነው የሚያለያይለት። አክሊሉ እንደዚህ አይነት እንትን የሌለ ሰው ነው ማለት ነው። አንድ ነገር አድርጋለሁ ብሎ ለሰው ርህራሄ የሚባል የለውም ማለት ነው። አክሊሉ እንግዲህ ትንሽ ወጣ ያለ ባህሪ ያለው ሰው ነው ማለት ነው። መርዙ በጣም ፈርቷል እንግዲህ ከቦምባ ውሃ ቀርታ መታ እፍራታ ፊቱ ላይ ርጭት ስታደርጉ ነቃና ተነሳ። እንደተነሳ እንግዲህ ሽጉጡን የመዘዘ እነሱ ላይ ማለት ነው። ከዛ ደነገጡ። ሮጦ ወደ ቤት ይገባና ሲሄድ እንግዲህ ማዲበል እዛም ክፍል እየተራራጠ እንግዲህ እየተጣራ ነበረ። በዛ ሰዓት እንግዲህ የሚያደርገውን ሰጣው። ማዲበል እንግዲህ እናትየውን አንቋት ይይዛታል ማለት ነው። እናትየውን አንቋት ከያዛትን በኋላ እንግዲህ ምንም አማራጭ አላገኘም ነበረ ማለት ነው። ከዛ በመጨረሻ ሮጦ ለመውጣት ያስባል ማለት ነው። ሲይዘው እንግዲህ እናትየውን አንቋት ይዞ ነበረ ማለት ነው ማዲበል። እሱም እናቴን አለቀቅ አንተ ሰገንን ካለቀቅ እናቴ አለቅም እያለው ነበረ ማለት ነው። ትለቃታለህ አንተ ልቀቃት እናቴን እያለ ነበረ ማለት ነው። በመጨረሻም እንግዲህ
እናትየውም አለቀቀው። እሱም እንግዲህ ጥይቱ መሳሪያውን ይዞ ሊተኩስበት ማዲቤልም እንግዲህ እናቴን ካለቀቃት እያላት ነበረ ማለት ነው። እሱ አንተ ሰገን ልቀቅ እኔም እናቴን ልቀቅ እየተባባሉ ነበረ ማለት ነው። እንግዲህ በእጁ ሽጉጥ ይዞ ነበረ። እንግዲህ አክሊሉ እንግዲህ ያለ መሳሪያ አይንቀሳቀስም። ያው እንግዲህ ራሱንም ስለሚፈራ ማለት ነው። በዛም እንግዲህ ማዲቤል እናትየው ወደሱ ገፈትራትና ትቷት ይሮጣል ማለት ነው። በዛ ላይ እናትየው ላይ ተኮሰ አክሊሉ ማለት ነው። በዛ መሀል እንግዲህ ሞገስም ይመጣና ነገሮቹ ትንሽ ተረጋግያና እሱ ሮጦ ካጥር ላይ ነው ዘሎ የወጣ ማዲቤል ማለት ነው። ማዲቤል እንግዲህ አደርጋለሁ ካለ ዘዴ አያጣም ማለት ነው። ወዲያው ነው እንግዲህ ከአጥር ላይ ዘሎ የወጣ። ከወጣም በኋላ እንግዲህ አክሊሉ ከኋላ እየተራራጠ ነበረ። ምንም አላገኘም፣ አልተሳካለትም። እኔ ፈልጌ እገልሃለሁ ማን እንደሆንክ እያለ ነበረ ማለት ነው። ነገር ግን የመጀመሪያ እያለች ነበረ ከውስጥ ሰገን ማለት ነው። እሱም ሰገን እያለ እየተጣራ ነበረ። ነገር ግን አክሊሉ በጣም ነበረ የደነገጠ፣ በጊዜው በጣም ነበረ የደነገጠው ማለት ነው። እሱ መሆኑን ካወቀ አሁን እሱ ማዲቤል መሆኑን እርግጠኛ ሆኖ አላወቀም። ማን እንደሆነ እርግጠኛ ሆኖ አላወቀም። ነገር ግን እሱ ከሆነ ሰገኒን እንዳይገላት ነው የሚያስፈራ ማለት ነው። ምክንያቱም አክሊሉ ለማንም ሰው የሚመለስ ሰው አይደለም። በጣም ጨካኝና አረመኔ ሰው ነው አክሊሉ ማለት ነው። ለሰው ልጅ ምንም ትንሽ ቅንጣት የሚታከል ርህራሄ የሌለ ሰው ነው ማለት ነው። ሰላም ውድና የተከበራችሁ የእኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። እንኳን ወደ ቤቴ በሰላም መጣችሁ እያልኳችሁ ነው ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤቴ ይቀላቀሉ። ቪዲዮውን ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ የልባችሁን ምሻት ይፈጽምላችሁ። ከኃጢአት ውጪ ሰላማችሁ ይብዛልኝ። ፈጣሪ ሀገራችንም ሰላም ያድርግልኝ። ሰላም ለሰው ልጅ በሙሉ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ ወጥቶ ከመቅረት ይጠብቀን። ሰላም፣ ጤናን፣ ፍቅርን ያብዛልን በሀገራችን ላይ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ ውድ ቤተሰቦቼ። ሰገን እንግዲህ በመጨረሻ የአክሊሉን ድምጽ ሰማች። ጽድት ያለ የአክሊሉን ድምጽ ከሰማችን በኋላ እንግዲህ ማዲቤልም ገብቷል የሚትሆነውን ነገር ሀጣች። እንግዲህ የመጀመሪያ እያለች እንግዲህ በጣም ነበረ የደነገጠችው። እሱም ሰገን እያለ እንግዲህ ቤቱን በአንድ እግሩ አቁሞታል። እንደ አጋጣሚ እንግዲህ ኤፍራታ ወጥታ ውሃ ጨምሮበት ባያነቁ ኖሮ ማዲቤል እንግዲህ ሰገኒን ይዟት ይወጣ ነበረ ማለት ነው። ነገር ግን ኤፍራታ መቀስ ሆነችበት ማዲቤል ላይ ማለት ነው። እሷ ባትወጣ ኖሮ እሱ ላይ ውሃ ጨምሮ እንዲነቃ ባያደርጉት ኖሮ እርግጠኛ ነኝ ይዟት ይወጣ ነበረ ማለት ነው። ነገር ግን እንግዲህ አበላሹት። መርዙና ኤፍራታ አበላሹት ነገሮቹን። አክሊሉ እንዲነቃ አደረጉትና ማለት ነው። ያው አንድ ነገር አደርጋለሁ ካለ እሱ ዘዴና መንገድ አያጣም ማዲቤል ማለት ነው። እንግዲህ በድጋሜ ተመልሶ ሲመጣ ደግሞ ሰገኒን ይዟት እንደሚወጣ ተስፋ እናደርጋለን። ምክንያቱም ማዲቤል አንድ ነገር አደርጋለሁ ብሎ ካሰበ በጭራሽ ወደ ኋላ አይልም ማለት ነው። ሳይፈጽማት ሳያደርጋት አይተዋትም ማለት ነው። አንድ ነገር ካሰበ እንግዲህ ማዲቤል እንደዚህ ዝም ብሎ እንደ ቀልድ የሚተው ሰው አይደለም ማለት ነው። አደርጋለሁ ካለ መፈጸም ነው እሱ የሚፈልገው እንጂ እንደዚህ ነካይተው መተው ነገር አይወድም ማዲቤል ማለት ነው። ያው ተመልሶ ሲመጣ ሰገኒን ይዟት እንደሚወጣ ተስፋ እናደርጋለን ማለት ነው። እንግዲህ አክሊሉ በመጨረሻው እንግዲህ መሸነፉ አይቀርም ማለት ነው። ያው ጀብድ ነኝ፣ ጠንካራ ነኝ፣ ጎበስ ነኝ፣ አይለኛ ነኝ ብሎ የሚፎክሩ ሰዎች እንግዲህ በመጨረሻቸው መሸነፋቸው አይቀርም ማለት ነው። እንግዲህ ማዲቤል እንደ ጦጣ ነው አንገቱ ላይ ጭንቅላቱ ላይ ፍጥጥ ብሎ መሬት ላይ የዘረረ ማለት ነው። ያው ሁሉ ጊዜ ሰው ጠንካራ ነኝ አሸናፊ ነኝ ብሎ ማሰብ ትንሽ ይከብዳልና በጣም የምንወድቅበትን ምክንያት አናቅም። እንግዲህ አጋጣሚ እንድንሸነፍ ያደርገናል ማለት ነው። እና አክሊሉ ብዙም አትክራራ ማዲቤል ጋላ እንኳን
መፎካከሩ ቢቀርብህ ነው የሚሻለው። እንኳን አንተን እሱ ስንቱን ነገር የሚያደባልቅ ጀይና ወንድ ነው ማለት ነው። ማዲበል እንግዲህ አንድ ጊዜ ከጀመረ ወደ ኋላ ስለማይመለስ አትዲከም አክሊሉ ማለት ነው። አቅምህን ሰብሰብ ብታደርገው ጥሩ ነው ማለት ነው። ምክንያቱም አንዳንድ ጊዜ እናሸንፋለን ብለን መሸነፍ አለ ማለት ነው። ማዲበል እንግዲህ የሆነ ነገር ካሰበ አደርጋለሁ እቺን ነገር ፈጽማለሁ ብሎ ካሰበ በጭራሽ አይተዋትም። ያችን ነገር ካልፈጸመ ወደ ኋላ የምመለስ ወንድ አይደለም ማለት ነው። ማዲበል በጣም ነው ዘና የሚያደርገኝ። በነገራችን ላይ የሚያደርጋቸው ነገሮች ሁሉ በጣም ነው ፈታ የሚያደርጉኝ ማለት ነው። መርዙ በጣም ነው የሚፈራ እንግዲህ አክሊሉን በጣም ነው የሚፈራ ማለት ነው። ይሄ ሰውዬው እንደው ከጀመርክ ለምንድን ነው አልገደልክም? ለምንድን ነው የለቀክ እያለው ነበረ። ማዲበል እንግዲህ ስልክ ደውሎለት ነበረ ለመርዙ ማለት ነው። አንተ ቆይ ጥፋት ሰራ ከጀመርክ ለምን አልጨረስክም? ለምን አልገደልክም? እያለ ነበረ ማለት ነው። ማዲበል እንግዲህ በጣም ተናዷል። ውጭ ላይ ራሱ ወጥቶ በቃ እንዴት ብስጭት ብሏል። በቃ እሷ ሳይዛት ስለወጣ ይዤ እወጣለሁ ብሎ ሳይዛት ስለወጣ በጣም ተናዷል ማለት ነው። ውጭ ላይ ራሱ በጣም ነበረ ሲናደድ የነበረ ማለት ነው። አክሊሉ እንግዲህ እናትየው በጣም ስለተጎዱ አልጋ ላይ አስተኝተው እያንከባከባቸው ነበረ ማለት ነው። ቤት አስተኝቷት እንግዲህ የሆነ ቦታ ደርሼ እመጣለሁ ብሎ ከወት ወጥቶ ነበረ። እናትየው እንግዲህ በረንዳ ላይ ወጥቶ ልዑላን ይጠሩታል ማለት ነው። ብቻዬን ሆኜ ነው የጠራው፣ ሽርቦኛል፣ ምግብ አምጪልኝ ትላታለች ማለት ነው። እሺ በማለት እንግዲህ ብዙ ነገር እያወሩ እዚህ አምጪና እንበላለን ትላታለች ማለት ነው። እሺ እጅ ያመጣለሁ ብላ ወደ ቤቷ ልትደርስ እንግዲህ አክሊሉ ይመጣል ማለት ነው። ተዩ በቃ ልጄ መጥተዋል ትላለች ማለት ነው። በዛው እንግዲህ አክሊሉ መጥቶ ሐኪም ቤትም ወስድሻለሁ ትታከማለሽ እያላት ነበረ ማለት ነው። ቆይ ነው የሚል ልጄ ምንድን ነው እዚህ ቤት የገባ ብላ ስትጠይቀው እንግዲህ ሌባ ነው ይላል ማለት ነው። ሌባ ነው ብሎ ነው እንግዲህ ሲሸፋፍን የነበረ ለእናትየው ሲነግራቸው። ነገሩ ግን እሱ ሌባ ሳይሆን እናትየው ምንም አልተረዳችም። የአክሊሉ ስራ በምንም ልትነቃበት አልቻለችም። እኔ ይመስለኛል ሌባ ሳይሆን እዚህ እያስቀመጥካል ልጅ ፍለጋ የመጣ ሰው ይመስለኛል። እቺ ልጅ ከዚህ ቤት አስወጣት እያለች ነበረ ማለት ነው። የአክሊሉ እናት እንግዲህ አይደለም እናቴ እሱ ሌባ ነው እያላት ነበረ ማለት ነው። ነገሩ እንግዲህ መርዙ እንግዲህ በጣም ብጭ ብሏል። የሚያደርገውን ነገር አጣል። ያው ማዲበልን ደላላ ነው ብሎ ደላላ ሆኖ እዛ ቤት ስላስገባ በጣም ፈርቷል ማለት ነው። ካየ ይገለኛል። እንደው ማዲበል ምን አለበት ከያስክ በገደልክ ኖሮ ለምንድን ነው የለቀክ እያለ እንግዲህ ብዙ ነገር እያወራ ነበረ ማለት ነው። እኔ ነኝ እዚህ ውስጥ የገባው በማለት መርዙ እንግዲህ በጣም ነው የሚፈራ አክሊሉ ማለት ነው። አክሊሉ እንግዲህ በጣም ጨካኝ በጭካኔ የተሞላ ሰው ነው። ለሰው ምንም ቅንጣት የሚታክል የማያስብ ሰው ነው ማለት ነው። አክሊሉ ትንሽ ከባድ ሰው ነው። እውነት አስቸጋሪ ሰው ነው ማለት ነው። በጣም ነው የሚያስፈራ እንግዲህ ሁሉ በእጁና በጉልበቱ ማድረግ የሚችል ነው የሚመስለው ማለት ነው። አንድ ሰው ገንዘብ ስላለ ጉልበት ስላለ ብቻ ሁሉንም ነገር ማድረግ አይችልም ማለት ነው። ግን አንዳንድ ሰዎች እንግዲህ እንደዚህ አሳምሮ ነው የዘርሮ ዞር ያለ ማዲበል ማለት ነው። አንዳንድ ሰዎች እንግዲህ ገንዘብ ስላላቸው ወይ ጉልበት ስላላቸው ሁሉንም ሰው እንደዛ ማድረግ የሚችሉ ነው የሚመስላቸው ማለት ነው። ነገር ግን ሰው ልጅ ብር ስላለ ጉልበት ስላለ ሁሉንም ነገር ማድረግ አይችልም ማለት ነው። እንግዲህ የአንዳንድ ሀብታም ነኝ ባይ አስተሳሰብ ትንሽ በጣም ከባድ ነው ማለት ነው። የሚያደርጉትን ነገር አያውቁም። ዝም ብሎ ነው እንግዲህ የሚነዱት ማለት ነው። አስቸጋሪ ነው እንጂ የሰው ባህሪ በጣም ከባድ ነው ማለት ነው። አንዳንዴ ስናስበው የሚያደርጉትን ነገር አያውቁትም ማለት ነው። አክሊሉ እንግዲህ በመጨረሻ ተሸንፎ እንግዲህ ማዲበል ሰገንን ከዛ ቤት ይዟት እንደሚወጣ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ ይላችኋለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን። የአክሊሉ እናት እንግዲህ በጣም ነው የሚተዛዝነው። እውነት ለመናገር እኔ በጣም አንጀቴን ነው የበላችኝ። ከኋላ እየሮጠች ምን ፈልገህ ነው? ቆይ ምንድን ነው የምትፈልገው አንተ ልጅ እያለች እንግዲህ በጣም ናዛዘነች። እንደዚህ ነው እንግዲህ አስተኝቷት ካጠገቡ የሄደው ሌላ ነገር ሲያደርግ የጀመረው ማለት ነው።
ማዲበል በጣም ጥግት አድርጎ ነው ያስተኛው። ልክ እንደ ፍራሽ ያስቀመጠለት ነው የሚመስለው ማለት ነው። አሳምሮ ነው ያስተኛቸው ማለት ነው። ከአክሊሉ ጋር አክሊሉ ሽጉጥ ይዞ ሲመጣ እንግዲህ ይዟቸው እናትህን እንዲህ ላርጋቸው ስለ ወይኔ አከበረኝ እኮ አንቱ ብሎ ነው የሚጠራኝ እያለች የአክሊሉ እናት ራሱ በጣም ኮሚክ የሆኑ እናት ናቸው ማለት ነው። በጣም ነው የሚያስቁት ማለት ነው። ነገር ግን ዛሬ አክሊሉ ባይነቃ ኖሮ ፍራታና መርዙ እንዲነቃ ባያደርጉት ኖሮ አክሊሉ እዛ ትንሽ ተኝተው ቢቆይ ኖሮ ማዲበል እንግዲህ ሰገንን ይዟት ይወጣ ነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው የሚጫወቱት የተሰጣቸው ገጸ ባህሪ ስለሆነ ተነቃባቸው እንዲነቁ ተደረገ እንጂ ባይነቃ ጥሩ ነበረ። ይዞት ይወጣ ነበረ ማዲበል ሰገንን ማለት ነው። ያ በቀጣይ ደግሞ ማዲበል ሰገንን ይዞ መውጣቱ ስለማይቀር በተስፋ እንጠብቃለን ማለት ነው። ያን ቀን እንግዲህ ሰው ላይ ሳይሆን አክሊሉ የራሱ ላይ ነው ሽጉጥን የሚተኩሰው ማለት ነው። መቼም ተስፋ እናደርጋለን እንግዲህ እንደዚህ ማድረጉ ወደ ኋላ አይሉም አክሊሉ ማለት ነው። አንዳንድ ሰዎች እንግዲህ ለራሳቸው ሲያስቡ ለራሳቸው ነው ቦታ ሲኖራቸው ለሌላ ሰውም እንደዛ ያስባሉ፣ ለሌላ ሰዎችም እንደዛ ይጨነቃሉ ማለት ነው። እንግዲህ ለራሱ ምንም ቦታ የሌለ ሰው ለራሱ የማያስብ ሰው ለሰዎችም አያስብም ማለት ነው። እንግዲህ ሰገን ድራማ እውነተኛ ታሪክ ነው ማለት ነው። ለ10 ዓመት ቤት ውስጥ ተቆልፎ ተዘግቷበት ሞታለች የተባለች ሴት እንግዲህ ይሄን ሁሉ ዓመት ቤት ውስጥ ቆልፎ ማኖር ማለት በጣም ከባድ ነውና ስለ እውነቱ ከሆነ በጣም ከባድ ነውና አክሊሉ እንግዲህ ማዲበል ሰገንን ከዛ ቤት ይዞ ከወጣ ያው ሽጉጡ ለማዲበል ሰው ለራሱ ያደርጋል ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ይላችሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ወጥቶ ከመቅረት ይጠብቀን። ሰላም ለሀገራችን። ሰላማችሁ ይብዛልኝ።